የአዋሽ ባንክ የ2026 የዓለም ዋንጫ ወደ ወሳኝ ምዕራፍ እየተሸጋገረ ይገኛል። ይህ የዓለም ዋንጫ ከእግር ኳስ ሜዳው ትዕይንት ጎን ለጎን ብሔራዊ ቡድናቸው ውጤት እንዲያመጣ በዙሪያው ያሉ ባለሙያዎች ሁሉ ያላቸውን ዕውቀትና ጥበብ አውጥተው ሌት ተቀን ይሰራሉ፣ ይተጋሉ፣ ይለፋሉ፣ ለውጤቱ ይጨነቃሉ። የአሰልጣኝ አባላት ይህ ሁሉንም ነው የሚያጠቃልለው። ዋናው አሰልጣኝ አሉ፣ የበረኞች አለ፣ የፊትነስ አሰልጣኝ፣ ሁሉም ይካተቱበታል። የሕክምና ቡድን አባላቱም እንደዚሁ አሉ። በነገራችን ላይ እነኚህ ሁልጊዜ ከፊት የሚታዩና በስም ጠርተን የምናወራላቸው ናቸው። ነገር ግን ቡድኑ በጥንካሬ እንዲዘልቅ የደከመ ሰውነት በቶሎ ሪከቨር እንዲያደርግ የተመጣጠነ ምግብ የሚያቀርቡቱ የምግብ ቤቱን ስለያዙት ባለሙያዎች ብዙ ጊዜ ስናነሳ አይታይም። አንድ ተጫዋች ጠንካራ እንዲሆን በቂ ልምምድ ያስፈልገዋል። ይህ እውነት ነው። በቂና ተመጣጣኝ ምግብም በእጅጉ ያስፈልገዋል። ተጋፍቶ ተባጥሶ ለመሄድ ምግብ። ታዲያ ይህን ምግብ ለብሔራዊ ቡድኖቻቸው የሚያዘጋጁት ባለሙያዎች ማናቸው? ለምሳሌ ኖርዌያዊው ኤርሊንግ ሃላንድ በተክለ ሰውነቱ እጅግ ግዙፍ፣ የተጋጣሚ ተጫዋቾች ጎትተው እንኳን ሊያስቆሙት የማይችሉ ብርቱ አጥቂ ነው። እውነት ነው። ሃላንድ ደግሞ ሳይበላ አይሮጥም ብቻ ሳይሆን ሳይበላም አይስቅም ይሉታል። ታዲያ በግብም በምግብም የተራበውን ሃላንድን ምንን መግበው? ለዚህ ጥያቄ መልስ ያላቸው ሦስቱ የኖርዌይ ብሔራዊ ቡድን አባላትን የሚመግቡ ሼፎች ናቸው። የሃላንድን ጠኔ፣ የሃላንድን ከርስ፣ የሃላንድን ጩሩሩ የሚል ሆዱን የሚሞልለት ሦስት ምርጥ ሼፎች ናቸው። ተዋወቋቸው። አሮን ኤስፕላንድ፣ ክርስቲያን ካርልሰን፣ ኤሪክ ቶፍቴ ይባላሉ። እነኚህ ምርጥ ሼፎች ብሔራዊ ቡድኑን በቀን 4 ጊዜ ይመግባሉ። በቀን 4 ጊዜ። የብሔራዊ ቡድኑ አጠቃላይ አባላት ቁጥር ደግሞ 61 ነው። ይሄኛው ቁጥር የፌዴሬሽኑ ፕሬዝዳንትና ልዑካን ቡድን በሚመጣበት ጊዜ እስከ 70 እንደሚደርስ ይነገራል። ታዲያ በቀን 4 ጊዜ እነኚህን ቋሚዎቹን እንኳን ነጥለን ብንመለከት 61 የተከፈቱ አፎችን መመገብና መሙላት ቀላል ስራ አይደለም። ብዙ ምግብ ነው የሚያበስሉት። ለምሳሌ የኖርዌይ ብሔራዊ ቡድን እስካሁን ከዝግጅቱ ጀምሮ ከ30 ቀናት በላይ በካምፕ ቆይቷል። እስከ ፍጻሜው ከደረሰ በአጠቃላይ 54 ቀናትን በውድድሩ ላይ ያሳልፋል። እነኚህ ሼፎች ለ54 ቀናት ለ216 ጊዜ ለእያንዳንዱ ተጫዋች ምግብ ያቀርባሉ ማለት ነው። ሦስቱም ሲናገሩ የኖርዌይ ብሔራዊ ቡድንን የሃላንድን የዓለም ዋንጫ ህልምን እንዲሳካ በደንብ እንመግባለን ብለዋል። ሃላንድን መመገብ እንዲህ ቀላል ነገር ግን አይደለም። ሃላንድን መመገብ የቤኔፊካውን ተጫዋች ፍሬድሪክ አርሰንን መመገብ አይነት አይደለም። ይሄ በቺፕስ ከነልጣጩ በተዘጋጀ ድንች ሊገላገል ይችላል። ሃላንድን መመገብ ፓትሪክ በርግን መመገብ አይደለም። እሱ በቀላሉ የዳየት ምግቦች ሊቆም የሚችል ነው። ሃላንድ ግን ልዩ ነው። 6000 ካሎሪን በአንድ ቀን የሚመገብ ተጫዋች ነው። ማንቸስተር በሚገኘው መኖሪያ ቤቱ ከጓሮ ጋርደን ውስጥ ባርቢኪው ማድረጊያ ቦታ አለው። አቅራቢያ ወደሚገኘው ከተማ ውስጥ ወዳለ የስጋ ቤት ያመራና የተለያዩ አይነት ስጋዎችን ያዛል። ቶም ሃውክ ስቴክ ይህን ይገዛል። አጫጭር የጎድን አጥንቶችን ያነሳል። ፍሌቶችን፣ አጥንታቸው የወጡ ስጋዎችን ይገዛል። ይህ የመጀመሪያው ግዢ ነው። ይህ በመጀመሪያው ረድፍ ላይ የሚገኝለት ግዢ ነው። የላም የበሬ ልብና ጉበት ነው ከዚያ የሚገዛው። በዋናነት ከፍሌቶቹ ውጪ የመጀመሪያውን ግዢ እንዳጠናቀቀ የላም የበሬ ልብና ጉበት ነው። ከዚያ ደግሞ ወተት ከላሟ እንደታለበ ፕሮሰስ ሳይደረግ ማርም በፋብሪካ ሂደት ውስጥ ሳያልፍ ይህንን ይገዛል። በነገራችን ላይ እዚህ አሜሪካ የላም ወተት እንደወረደ መሸጥ በሕግ የተከለከለ ስለሆነ በባክቴሪያ ምክንያት አሜሪካ ትከለክላለች። ማንቸስተር ከተማ ግን ትፈቅዳለች። አሁንም ሃላንድ የሆድ ዕቃ ምግብ ምላስ ሰንበርን ጨምሮ
አመጋገቡ ራሱ በከፈተው የዩቲዩብ ቻናል እየለቀቃቸው ስላለ ይህንንም መመልከት ይቻላል። በጣም ጨካኝ የሚባል በይ ነው። እንዲያውም በአንድ ወቅት ፍቅረኛው ኢዛቤላ ሃላንድ የሚያስበው ስለሚቀጥለው ምግቡ ብቻ ነው ብላ የተጫዋቹን ከፍተኛ የምግብ ፍቅር ገልጻበታለች። በእርግጥም ሃላንድ የምግብ ፍቅሩና የተለየ አመጋገቡ ብዙዎችን ያስገርማል። ከሦስቱ የኖርዌይ ብሔራዊ ቡድን አባላቶች አንዱ አሮን ሃላንድን ከትንሽነቱ ጀምሮ አውቀዋለሁ፣ ለወጣት ብሔራዊ ቡድንም ሲጫወት ጭምር እንተዋወቃለን ይላል ከሼፎቹ አንዱ አሮን። ሁለቱም ሼፎች ተመጋቢው ልጅም የአንድ አካባቢ ሰዎች ናቸው። ብሪያን በተባለች የደቡብ ምዕራብ ከተማ ነዋሪዎች ናቸው። አሮን ከሃላንድ በ4 ዓመት ይበልጣል። ሲኒየሩ ነበር። ለብሪያንስ ወጣት ማዕከል ሁለቱም ተጫውተዋል። ምን ይላል? 15,000 ሰዎች ብቻ የሚኖሩበት ከተማ ስለሆነች ሁላችንም በአይን እንተዋወቃለን፣ ሰላምታ እንሰጣጣለን ይላል። ሆኖም አሮን በወቅቱ እኔ ጥሩ ተጫዋች አልነበርኩም፣ ነገር ግን ጥሩ ሼፍም እሆናለሁ ብዬ ለሃላንድም አንድም ቀን ምግብ አብስዬ አበለዋለሁ፣ አብሳዩም እሆናለሁ ብዬ አላውቅም፣ ገምቼም አልነበረም ይላል። እያንዳንዱ ለተጫዋቾቹ የሚቀርበው ምግብ ሚዛን በአግባቡ ስለመዘጋጀቱ ከቡድኑ የሕክምና አባላት ጋር ሼፎቹ ይመክራሉ። እያንዳንዱ ሳህን ጡንቻን ለመደገፍና እንዲያገግም ለማድረግ ከፍተኛ ጥራት ባለው ይታገዛል። ኃይል እንዲኖር ደግሞ በካርቦሃይድሬት የተሞሉ ምግቦች እንዲሁም በተጨማሪነት ኦሜጋ 3፣ ቫይታሚን ዲ፣ ካልሽየም፣ አይረን፣ ማግኔዥየም የያዙ ምግቦች ይቀርባሉ። አትክልቶችም አሉ፣ ፍራፍሬዎችም አሉ፣ ቫይታሚኖችም በሜኑ ውስጥ ይካተታሉ። ተጫዋቾች ከስልጠናና ከጨዋታ በፊት የሚበሉት ምግብና ከጨዋታ በኋላ የሚመገቡትም እንዲሁ ለየቅል ነው፣ ይለያያል ይላሉ ሼፎቹ። ተዋውቋቸው ብለናል። 3 ናቸው። ተጫዋቾች ከምግባቸው በላይም ከፍተኛ ሙቀት ባለበት ቦታ ላይ እንደ መጫወታቸው በውስጣቸው ያለው ፈሳሽ እንዳይቀንስ በውሃ ጥም እንዳይጠቁ ጥረት ያደርጋሉ። ከምግብ ጎን ለጎን ፈሳሽም ዲሃይድሬት እንዳያደርጉ ከወትሮው ከመደበኛ ጊዜ በላይ ውሃ እንዲጠጡ ይደረጋሉ። እንዲያውም አልፎ አልፎ በምግባቸው ላይ ተጨማሪ ትንሽ ጨው ጭማሪ እናደርግበታለን። በይበልጥ ይሄ ደግሞ ውሃ እንዲጠጡ የሚችሉበትን ሁሉ ያበረታታል፣ ያዘጋጃል። ይህንንም እናደርጋለን ይላሉ። ግን የኖርዌይ ብሔራዊ ቡድን በሳምንት 1 ቀን ለየት ያለ ምግብ ሆድን ያዝ የሚያደርግም ይቀርብለታል። እንደ ፋስት ፉድ ያለ ምግብ፣ ፒዛ፣ ታኮ፣ እዛው የሚሰራ በርገርም እንደሚቀርብላቸው ይነገራል። በነገራችን ላይ ፊፋ ከጨዋታ በኋላ በመልበሻ ክፍል የሚሰጥ ምግብን በስፖንሰሮቹ አማካኝነት በነፃ ከጨዋታ በኋላ ለተጫዋቾቹ በመልበሻ ክፍል ያቀርባል። የኖርዌይ ብሔራዊ ቡድን ወደ ዓለም ዋንጫው ሲገባ ይዞት የመጣው ምግብ የምድብ ጨዋታው ማጣሪያ ድረስ ታሳቢ ያደረገ ነበረ። አሁን ወደ ኖክአውት ስቴጅ ሲያመሩ ጊዜው ሲገፋ በእጃቸውን ያለውን እየጨረሱ አዲስ ትዕዛዝ ለዋና ማዘዣው እየሰጡ ይገኛሉ። ተቻኩለን አሜሪካ ሱፐር ማርኬት ለግዢ አንሮጥም፣ ትዕዛዝ አስተላልፈናል። በእርግጥ መጀመሪያ ይዘን የመጣ ነው 300 ኪሎ ግራም ሳልመን፣ 100 ኪሎ ግራም ያልስበርግ ቺዝ፣ 80 ኪሎ ግራም ኖርዌጂያን ብራውን ቺዝ እና ስጋዎች አልቀዋል። አዲሱ ትዕዛዝም እየደረሰ ነው። ዋናው መቀመጫቸው ኖርዝ ካሮላይና ሻርለት፣ በነገራችን ላይ የማይክል ጆርዳን ሀገር ናት። ሻርለትን ካልን ማይክል ጆርዳን የምናነሳው በሻርለት ደግሞ የማይክል ጆርዳን ማስታወቂያዎችን በስፋት እናያለን። ምክንያቱም የሻርለት ልጅ መሆኑን ተከትሎ ነው። ታዲያ አዲሱ ትዕዛዝም እየደረሰ ነው። ወደ ዋና መቀመጫቸው ኖርዝ ካሮላይና የደረሰው ምግብ የ4 ሰዓት የአውሮፕላን በረራ ወዳለበት ዳላስ እየተጫነ በአሁን ሰዓት ይገኛል። በልዩ ጥንቃቄ። በነገራችን ላይ ኮት ዲቯርን ባሸነፉበት ጨዋታ አዲሱ ምግብ ደርሷል ነው የሚሉት። በልዩ ጥንቃቄ ነው ምግቡ የሚጓጓዘው። እጅግ የተራቀቀ ልዩ ዲፕ ፍሪዘር ተገጥሞለት ነው የሚጓዘው። አሳውና ስጋው ከ-4 ዲግሪ ሴንቲግሬድ እስከ 15 ዲግሪ ሴንቲግሬድ ባለው ቀዝቃዛ አየር ውስጥ እንዲያልፍ በዲፕ ፍሪዘር ውስጥ ተደርጎ ይጫናል። አሳዎቹን
ከአሜሪካ መግዛት ያልፈለግንበት ዋናው ምክንያት ይላሉ ኖርዌጂያኖቹ፣ አሳ የባህሩ ሁሉ ትልቁ አሳ በዓለም ላይ የኖርዌይ አሳ ነው ይሉታል። ትሩፋቱ ምርጡ አሳ ስለሆነ ከኖርዌይ እንጭኗለን ይላሉ። በነገራችን ላይ ኖርዌይ የአሳ ምርትን ለዓለም በመላክ ሁለተኛዋ ግዙፍ ሀገር ናት። በዓለም ሁለተኛዋ ግዙፍ ሀገር ናት። እንዲያውም የአሳ ምርትና ሽያጩ የኖርዌይን ኢኮኖሚ 10% ዓመታዊ ወጪ የሚሸፍን እንደሆነ ይነገራል። እንግዲህ በዚህ ሁሉ ሂደት በእውቀት በጥበብና በዘዴ ልክ እንደ አሰልጣኝ ስታፍ አባላት በሙሉ ልክ እንደ ሜዲካል ስታፍ በሙሉ የሥነ ምግብ ባለሙያዎችም ለብሔራዊ ቡድናቸው የሚያደርጉት አስተዋጽኦ እጅግ ከፍተኛ ነው። እነኚህ 3 የኖርዌጂያን ሼፎች በስራቸውም ልምድ ያላቸው በዓለም አቀፍ ውድድር ላይም አሸናፊ የሆኑ ናቸው። ለምሳሌ ሼፍ አሮን በ2022 በተዘጋጀ ዓለም አቀፋዊ የወጣት ሼፎች ውድድር ላይ የወርቅ ዋንጫ ተሸላሚ የነበረ ነው። የኖርዌይ ብሔራዊ ቡድንን በአሁኑ ሰዓት እያገለገለ የሚገኘው የወርቅ ዋንጫ በምግብ ስራ የሚያመጡ ባለሙያዎች ብሔራዊ ቡድናቸው ወርቅ እንዲያጠልቅ ያለማቋረጥ በቀን 4 ጊዜ 61 ሰው እየመገቡ ለውጤት ማማር እየታገሉ ይገኛሉ። ሃላንድ በእነኚህ የወርቅ እጅ በያዙ ሼፎች ከሚቀርብለት ምግብ ተጨማሪ ምግቦችን አይኑ ያማትራል። አንዳንዶቹ ፓስቸራይዝድ ያልሆኑ ወተቶችን ጨምሮ እዚህ አሜሪካ የተከለከሉ እንዳሉ ሆኖ ተጨማሪ ግብ እየፈለገ ይገኛል። በዘንድሮ የዓለም ዋንጫ 5ኛ ጎሉን ኮት ዲቯር ላይ ባለቀ ሰዓት ላይ ያስቆጥሮ የአፍሪካውያንን አንገት ያስደፋ መሆኑ አይዘነጋም። ሃላንድ ዝነኛ ከመሆኑ በፊት ፍቅረኛው ኢዛቤል አብራው ነበረች። በምግብ መነጽር ነው ሃላንድን የምታየው። ኢዛቤል አብረው ቁጭ ብለህ ሃላንድ የሚያስበው ስለ ቀጣዩ ምግቡ ነው ብላ ብትቀልድም እሱ ግን በጎልና በምግብ አይሳፈጥም። ጉበቱን፣ ምላስ ሰንበሩን፣ የሆድ ዕቃ ምግቦችን ጥስቅ አርጎ ይበላል። ጥስቅ አርጎ ደግሞ ኳሷን መጥቶ መረብ ላይ ያስቆጥራል። ምን በላ ሳይሆን እንዴት አገባ ነው ሃላንድ የሚጠየቀው። እጅግ በጣም ከሚፈሩ በጉልበትም በግቡም ግንባር ቀደም ከሆኑ የዓለማችን ተጫዋቾች መሃል ሃላንድ አሁን በግንባር ቀደምትነት የሚቀመጠው ከላይኛው ረድፍ ላይ ነው። የኖርዌጂያን ሼፎች ከብሔራዊ ቡድን ጀርባ ያላቸውን እጅግ ጉልህ አስተዋጽኦ ጨለፍ አድርገናል። በእርግጥ እነሱ ለተጫዋቾቻቸው ሾርባ በሚጨልፉበት ጭልፋም ባይሆን ሃላንድንም ተመልክተናል። በምግብም በግብም የታደለ አስፈሪ አጥቂ ሆኖልናል። በግብም በምግብም የማይጠረቃ 6000 ካሎሪ ይበላል፣ 6000 ጎል ይደርሳል። ምግብ መድኃኒትም በሽታም ነው። መጥናችሁ ብሉ ይላል። ቺርስ ተባባሉ። ቺርስ። አዋሽ ባንክ ለዓለም ዋንጫው ክብር ሲል ቺርስ ብሏቸዋል። እኔም ቺርስ ብያቸዋለሁ። ወርቅ እጅ ላላቸው በሰዓት ተጠብሰው 6000 ካሎሪ ለሚሰሩት ተወዳጅ ሼፎች ስም ቺርስ ቺርስ ቺርስ።